ፀጉራችሁን ካደረቃችሁ በኋላ መጀመሪያ ቅባት ለዘዝ ባለው ፀጉራችሁ ላይ ተቀቡታላችሁ። ከዛ ከደረቀ በኋላ ፀጉራችሁን ቁጥርጥርም ቢሆን ገመድም አድርጋችሁ ቢሆን ብቻውን ቁጥርጥር ነው መስራት ያለባችሁ። ሰላም የተወደዳችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልኝ። ዛሬም እንግዲህ ተመልሼ መጥቻለሁኝ። የኔ ቪዲዮ ለእናንተ ይጠቅማል፣ ትማሩበታላችሁ፣ ፀጉራችሁን ተንከባከቡበታላችሁ በማለት እንግዲህ ዘወትር ለእናንተ ማድረግ ቪዲዮ እንሆ ብያለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። ሁልጊዜ እንደምላችሁ እኔ በራሴ ፀጉር ላይ በሌሎችም ካገኘሁት ልምድ አንፃር ወደ እናንተ ሼር አድርጋለሁ እንጂ ከናንተ የተሻለ ነገር ኖሮኝ እንዳልሆነ ልነግራችሁ እወዳለሁ ማለት ነው። እንግዲህ ፀጉሬ እስካሁን ድረስ ተጠብቆ የቆየበትን ምክንያት ለፀጉሬ የምሰጠውን ሪስፔክት ያን እንግዲህ ሼር ማድረግላችሁ ማለት ነው። ፀጉራችሁ መውደድ አለባችሁ ብዬ ነው የማስበው። እውነት ሳይ ፀጉር ነው እንደው ፀጉር የተጠበቀበት ቦታ ላይ ሳይ ደስ ይለኛል። በጣም ነው ደስ የሚለኝ። ዋው በቃ ፀጉሯን ይዘዋለች ምናምን ነገር እላለሁ ማለት ነው። ያው ልምድም ሆነብኝ። አሁን ግን በነገራችን ላይ ልምድ ሆኖብኝ ያልተያዘ ፀጉር ሳይ ምክር አገልግሎት ነው አልኳቸው በየመንገዱ ሲሄድ እና ደግሞ መቆረጥ ያለበት ፀጉር ይሄ ፀጉር መቆረጥ አለበት፣ ሲቆረጥ ይስተካከላል ምናምን ብዬ የምክር አገልግሎት እሰጣለሁና በቃ ልምድ ሆነብኝና ፍላጎቱ አደረብኝ ስለ ፀጉር መስራት፣ ስለ ፀጉርን መንከባከብ ምናምን በጣም ነው ደስ የሚለኝ በአሁኑ ሰዓት ማለት ነው። በእርግጥ እኔ በፊትም ቢሆን ፀጉሬን በጣም ስለምወደው በጣም ቦታ ስለምሰጠው በቃ ሌላም ፀጉር ልክ እንደኔ እንዲሆን ነው የምፈልገውና ፀጉራችሁን መያዝ አለባችሁ። ልታጠብ ስል ፀጉሬ የምጠቀመውን ነገር ከወፊትም ለእናንተ አካፍያለሁ፣ ዛሬም አካፍላለሁ። ፀጉሬ ተነቃቀለብኝ፣ ፀጉሬ የከረድዳል፣ ፀጉሬ ያያዝብኛል፣ ከኋላ አጭር ነው፣ ከመሃል ረጅም ነው፣ ከፊት ለፊት ሄዷል ምናምን የሚባሉ ነገሮችን ምናልባት በምንሰራቸው ቪዲዮዎች ይወገዳል ማለት ነው። በተለይ የፀጉር መነቃቀል ነው ነግሬያችኋለሁ። ከአንድም ሁለቴ በጣም የሚያስጨንቀኝ ነገር ቢኖር ፀጉር መነቃቀል ነው። ፀጉራችን እንዳይነቃቀር በደንብ ማድረግ እንችላለን። የኔን ፀጉር አይታችኋል። ከውጪ ሆኜ ራሱ መጀመሪያ ቪዲዮ የሰራሁት በሽንኩርት ፀጉሬ ተነቃቅሎ ነው። በጣም እንደተነቃቀለ በጣም እንደተጨነኩ ምናምን ሁሉ አጫዎቻችሁ ነበረ። ከዛ ደግሞ ኢትዮጵያ ውስጥ መጣሁና ልክ ወደ ጻድቃን ሄጄ ጸበል 8 ቀን ለምን 8 ቀን የተጠመቁት 8 ቀን ነው የቆየሁት፣ ግን ወደ 20 ቀን ምናምን ነውና ስመለስ ፀጉሬ ውልቅ ነው ያለውና ከዛ በኋላ ግን ያው እግዚአብሔር ይመስገን እኔም አላረፍኩኝም። አንዴ ውሃ ስጠጣ አንዴ ደግሞ እየሰራሁ ቅርንፉዱን ምኑን እየተጠቀምኩኝ ፀጉሬ መነቃቀሉ ቆመ። ፀጉር በፎርፎርም ይመጣል። እንደገና ደግሞ ስትረስ ጭንቀት ምናምን ነገሮችን ያመጣል። ሌላው ደግሞ ሲቆሽሽ ዝም የምንልበት አጋጣሚ አለ። ደግሞ ስንሰራ ብናኝ ምናምን ነገሮች እንዲያርፉ ቆዳችን ላይ ዝም እንላለን እና ያ ነገሮች ሲያሳክከን ፎርፎር ምናምን ፈንገስ የምንለው ነገር ፀጉራችን እንዲነቀል መንስኤ ስለሚሆን እነዚህ ነገሮችን በደንብ መጠቀቅ አለብን። ዛሬ በጣም ቆንጆ ለእናንተ የሚሆን ነገር እሰራላችኋለሁ። አብረን እንጠቀም፣ አብረን ፀጉራችን ላይ ለውጥ እናምጣ። እንደምታዩት ነው እንግዲህ የኔ ፀጉር ተመልከቱ። አሁን እታጠበዋለሁ። ምናልባት 17 ቀን ምናምን ሆኖታል ፀጉሬ። በነገራችን ላይ ቆሽሿል። ቆሻሻ ስላችሁ ግን ይሄ በጣም የሚያስጠላ የፀጉር ቆሻሻ ሳይሆን ኖርማል ነው። በቃ መታጠብ አለበት። ውስጡ ይሞቀኛል ራሱ እንትን ሲል የሆነ የማሳከክ ባህሪ ይኖረዋል። ስለዚህ ዛሬ ልታጠብ ነው። ከመታጠቢያ በፊት ለፀጉሬም ለቆዳዬም የምጠቀመውን አብረን እንጠቀማለን። ወደ ቪዲዮ። እሺ ቤተሰቦቼ በጣም ቀላል ነገሮች ናቸው ማለት እነዚህ አላገኛቸውም የምትሉቸው አይደሉም። ምናልባት እነዚህ ሁሉንም ላታገኙ ትችላላችሁ፣ ግን ተሞላ ጎደል አንዱን ቢሆን እንኳን ታገኙታላችሁ። በተለይ ሽንኩርት የትኛውን ቦታ ላይ አይጠፋም። ምናልባት ሬት ላታገኙ ትችላላችሁ፣ ተልባም እነዚህ ላታገኙ ትችላላችሁ። ቅርንፉዱንና ሽንኩርቱን መጠቀም ትችላላችሁ ማለት ነው። አሁን ተልባውን ትንሽ ያው ቀቀልና የማደርገው ጄሉ እንዲወጣ ማለት ይሄ የትኑ ክሬሙ የምንጠቀመው ነገር እንዲወጣልን ማለት ነው። ይሄንን ግን እወቅጠዋለሁ። ይሄኛውን ደግሞ ልጬ ፈቀፍቅና ከዚህኛው ጋር ማለት ነው። በነገራችን ላይ ይሄኛው እንደዚህ ወፈር ይላል።
በጣም ወፍራም አይደለም። እኔ ያው ደግሞ ገዝቼም አይደለም በጣም ሞልቷል እኛ ጋር። ይሄንን ውስጡን ነው የምትጠቀሙት። እኔ በጣም በቃ ላስጠነቅቃችሁ የምፈልገው ነገር ይሄን አረንጓዴውን ከላይ ያለውን ነገር እንዳትጠቀሙ። ይሄኛውን እኔ አንድ ጊዜ ቅባት ሰርቼ ይሄንን ራሱን ከላይ ያለውን በጣም ነው እኔም ብቻ ሳይሆን ሌላም ሰው ቅባቱን ተጠቅሞት ጸጉሩን ወዲያው ነው የነቃቀለውና ይሄኛው ኃይል አለው። ሲሸት ራሱ በጣም የሆነ ፓወር አለው ሽታው ራሱና ይሄኛው ነገር ባትጠቀሙት ብዬ እመክራለሁ። ከውስጥ ያለው ነው ውስጡን ይሄንንም እናጥበዋለን ማለት ነው። እንደዚህ ቅፍፍ አድርገን ይሄው እንግዲህ ሳኔ ቅርንፉዱን እንወጣዋለን ከዚህ ጋር አድርገን ነው ከሽንኩርቱና ከእንትኑ ጋር። ይሄንን ግን በደንብ ለቅሜ ያለውኝ አፈር እንዳይኖረው በደንብ መጠንቀቅ አለባችሁ። በተለይ ጸጉራችን ትንሽ በዛ ከርደድ ያለ ከሆነ ትንሽ ውሃውን ማሳነስ የለብንም። ይሄው በነገራችን ላይ እኔ ያው እንትኑን የተጠቀምኩት በትንሹ ነው የተጠቀምኩት። በነገራችን ላይ ይሄ ላይን ድርቀትም ይሆናል ብሎ ዶክተር ሲያወራ ሰምቻለሁኝና አይን ላይ ለአንድ ወር ምናምን አድርጋችሁ እየተኛችሁ ማታ ማለት ነው በጣም ቆንጆ እንደሆነ ተናግሯል። ለውጥም ያዩበት ሰዎች እንዳሉ መስክሯል ማለት ነው። አሁን ይሄን እንግዲህ ፈቀፍቀዋለሁኝ። እንደምታዩት ልቡን ነው የተጠቀምኩት እኔ። የሬቱ ውሃ ይሄውላችሁ ተመልከቱ። እኔ በነገራችን ላይ መፍጫ ስለሌለ ነው የፈጭ። በመፍጫ ቢሆን ግልግል ነው በቃ ሁሉም አንድ ላይ ሚክስ ይደረግና ከዛ ተጠሉታላችሁ። እሺ ተልባውንም ከዚህ በላይ እንትን ማለት የለባችሁም። ለምን እንዲጠልላችሁ ይሄው እንደዚህ አሁን ልድ ብሏል። እኔ አላንተከተኩት ጋል ነው ያለው በቃ ያችሁ እንደ መዘፍዘፍ ማለት ነው። ይሄው እንግዲህ ቅርንፉዱን እዚህ ላይ ነው የጨመርኩት። ከተልባው ጋር እንትን አላልኩትም። ይሄ በጣም ቆንጆ ነው ማለት ምንም ነገር ሳት የሆነ ነገር አልነካውም። ይሄንን እናጠልና ይሄው በዚህ ይሄው እንደዚህ ቁጭ አድርገን እያያችሁ ማለት ነው። ቀስ ብለን በማንኪያው እንደዚህ በማንኪያው ቀስ ብለን እንደዚህ ጫን ጫን እያደረግን እንዲወርድ እናደርገዋለን። ይሄው እንግዲህ እንደምታዩት በርግጥ ብዙ አይደለም ግን ምንም ነገር ውሃ ምናምን ሳይጨመርበት ነው። ተመልከቱ አያችሁ የቅርንፉዱ እንዲሁም ደግሞ የሽንኩርቱና የሬቱ ውሃ ማለት ነው ይሄ። አሁን ደግሞ ተልባችን ይሄው ቀዝቅዟል። ይሄንን እናጠላለን እዚሁ ላይ ማለት ነው። አያችሁ ያው እንትን ያለ ነው መለግለግ ያለ ነው እንደምታዩት። ግን ያው ነጭ ነው በባህሪው ተልባ። ያችሁ ቀስ እያለ እንደዚህ ይወርዳል። ይሄው እንግዲህ እንደምታዩት ይሄ ከላይ ተልባው እንትን ነው እንትን ያለው እያችሁ አሁን በቂ ነው። አያችሁ አይደል? አያችሁ ጸጉራችሁ ሲሰባበር ወይም ሲነቃቀል በቃ እስኪነቃቀል አይደለም መጠበቅ ያለባችሁ። እንዳይነቃቀል ምን ማድረግ እንዳለባችሁ ራሳችሁ ማወቅ ነው ያለባችሁ። ይሄው እንግዲህ በነገራችን ላይ ይሄ እንትኑ ቅርንፉዱ ሽታ እንዳይኖረው እንትን ይልላችኋል፣ ይከላከልላችኋል።
ሁሉንም ማዳረስ አለባችሁ። በተለይ ቆዳችሁን አያችሁ፣ ልክ እንደ ሻምፖ ነው የሚሆነው። ሁሉንም በተለይ ይሄ ፊት ለፊቱን ቆዳችሁ፣ ዋናው ነገር ቆዳችሁ ነው። ሽንኩርቱ፣ ቅርንፉዱ፣ እንደገና ሬቱ በጣም ትልቅ ልዩ የሆነ ጥቅም ነው የሚሰጣችሁ። ቅርንፉዱ እንደገና ደግሞ ሽንኩርቱ ፀጉራችን በደንብ 100% እንዳይነቃቀል ያደርጋል። ልትታጠቡ ስትሉ እንደዚህ ብትጠቀሙት። ለምን ቅርንፉድ ምንም አይነት ሽታ የሚረብሽ ሽታ የለውም። ሽንኩርት ግን በጣም ነው የሚረብሸው ብያቸዋለሁ። ከአሁን ፊትም ሰርተን በጣም ነው የሚረብሸው። ስለዚህ ልትታጠቡ ስትሉ ብትጠቀሙት በጣም ቆንጆ ነው ማለት ነው። ለልጆቻችሁም እንደዚህ ብትጠቀሙት። ለምን ከተልባ ከሬት ምናምን አድርገን ስለ ብቻውን እንደዚህ ኃይል አለው ብላችሁ የምታስቡት ነገር ስላልሆነ ለልጆቻችሁ መጠቀም ትችላላችሁ። ያ ማለት ያው ከ3 ዓመት በላይ ላሉ ልጆች ማለት ነው። የህፃናት ቆዳ ለእናንተ አልነግርም እንግዲህ በጣም ሴንሲቲቭ ስለሆነ በጣም ስስ ስለሆነ ይከብዳል። እንደዚህ አድርጋችሁ ቆዳችሁን በደንብ ይሄ የሚያሳክክ ነገር ካለ ቆዳችሁ ላይ ይሄ ፀጉራችሁ ሊነቃቅል የሚችል ነገር ካለ እንዲያነሳው ሙልጭ ነው የሚያደርገው። በተለይ ተልባ፣ የተልባን ጥቅም እኔ ልነግራችሁ አልችልም። እናንተ በደንብ ታውቁታላችሁ። እንደዚህ አድርጋችሁ ከዛ ቢያንስ ለ30 ደቂቃ ወይም ደግሞ ለ20 ደቂቃ እንደዚህ አድርጋችሁ ማስቀመጥ ነው። በደንብ አድርጋችሁ ቆዳችሁ መዳረስ አለበት። እንደዚህ በደንብ እንደዚህ ቆዳ ውስጥ መዳረስ አለበት። ፊት ለፊቱ እንደዚህ ይሄንን በተለይ እኔ አሁን በቃ የተመቸኝ ነገር ምንድነው ባለፈውም ሰርቼላችኋለሁ። ፀጉሬ አያሳክከኝም። ይሄ ቆዳችሁ ላይ ያለውን ነገር መጥፎውን ነገር ያነሳዋል ማለት ነው። ፈንገሱን፣ ባክቴሪያውን እንደዚህ አድርገን ልክ እንደ ሳሙና ነው በቃ ይሄ እንትኑ ቀን በቀን ነው ወይ የምንጠቀመው እንዳትሉኝ። ይሄንን ቀን በቀን መጠቀም አንችልም። የምንጠቀመው ልንታጠብ ስንል ነው። በቃ እኔ አሁን 30 ደቂቃ ቆየዋለሁ ነው ያልኳችሁ። 30 ደቂቃ በቂው ነው። ቆዳችሁ ላይ ያለውን ነገር ሙልጭ አድርጉ። ፀጉራችሁን ማለስለስም ከሆነ ማጠንከርም ማፋፋትም ከሆነ በዚህ በ30 ደቂቃ ውስጥ ሁሉን ነገር ያጠናቅቃል ማለት ነው። ያው ይሄ ማደርም እንደገና ደግሞ ረጅም ሰዓትም ማቆየትም አንችልም ማለት ነው። ከመታጠቤ በፊት ለፊቴ ስክራፕ ሰራለሁኝ ማለት ነው። እንግዲህ የባለፈው የተጠቀምኩት በጣም ተመችቶኛል። በአንድ ጊዜ ብቻ ሳይሆን ሁልጊዜም ብንጠቀመው በጣም ለውጥ እንደሚመጣ ተረድቻለሁ። ዛሬም በዚህ አጋጣሚ ደግሞ እሰራለሁኝ ማለት ነው። የሆነ ፀጉሬ ስጠቀም ለፊቴም የሆነ ነገር እሰራለሁ ማለት ነው። አጋጣሚ ይሄ ለፊቴ ቀሲል ነው፣ የቆርቆራ ማለት ነው። አያችሁ
በቃ ጸድቶ ታጥቦ ደርቆ እንደምታዩት ኢምፖርት ኤክስፖርት ጀምሬያለሁ ማለት ነው። በነገራችን ላይ አንድ እህቴ ናት ላኪልኝ ብላኝ ያዘጋጀሁት ነው። በጣም ነው የሚያምረው። ማነሽ መሲ ገመችው። ይሄ እንግዲህ ብዙ ሰዎች ቀሲስ ነው ብለዋል። አትናደጅ እሺ እህቴ፣ መናደድ አያስፈልግሽም። በነገራችን ላይ በዚህ አጋጣሚ ለነገራችሁ የምፈልገው ነገር በሙሉ ለሰዎች ማለት ነው፣ ለአንዳንድ ሰዎች ውስጣችሁ ሴጣን አታስቀምጡ። ሴጣን መጥፎ ነው፣ እናንተ ነው የሚበላው፣ ያኛው ላይ አይጋባም። አንዳንድ ጊዜ ሰውን ብታገኙ ልትገሉት የምታስቡት ሰው በእናንተ እጅ ላይ ሞት ይችላል። በጣም ነው እኔ አንዳንድ ቦታ ላይ አንዳንድ ነገሮች ላይ ማዝ ነው ማለት ነውና ለሰዎች ክፉ አታስቡ። ክፉ የሚያስብ ሰው መውደቂያው ቅርብ ነው። እውነት በቃ ምንም ነገር አድርጉ፣ ኃጢአተኛ ሆኑ፣ ምንም አድርጉ። እግዚአብሔር ግን ለሰው ተንኮል፣ በሰው የሚቀና በሰው ተንኮል የሚያስብ ሰው እውነት ራሱ ቀድሞ ነው የሚወድቀውና በውስጣችሁ መጥፎ ነገር አትያዙ። በውስጣችሁ በቃ ሰውን በማስረዳትም ካለባችሁ በስነ ስርዓት አስረዱት። በቃ ስድብን ተጠቅማችሁ አትምከሩት፣ አትናገሩት። እኔ ለእናንተ ነው፣ ለእኔ የሚጠቅም ነገር የለም። በሉት እናንተ ሳደቡት። እናንተ አፍ ሲከፈት ጭንቅላት ይታያል ነው የሚባለውና ለሁላችንም ልቦና ይስጠን። ስለዚህ እንግዲህ ያው ተረጋግጧል ማለት ነው። ይህን ይመስላል። የምትፈልጉ ሰዎች በዚህ አጋጣሚ እንግዲህ ላደርስላችሁ ይችላሉ ማለት ነው። እና ከዚህ ላይ አሁን እንግዲህ ትንሽ እኔ ለራሴ ትንሽዬ ወስጄ እጠቀማለሁ። በነገራችን ላይ በጣም ትንሽ ነው የሚፈልገው። በተለይ ለአንድ ጊዜ የምትጠቀሙት ሆነ ያው ለአንድ ጊዜ ነው የምንጠቀመው። ይሄ በጣም የምናስቀምጠው ምናምን በጣም ወዲያው ነው ኩፍ የሚለው። በነገራችን ላይ ፍሪጅ ሲሆን ደግሞ ሲቀዘቅዝ ያው ብያቸዋለሁ የምንፈልገው ንጥረ ነገር ይሞታል። ስለዚህ በጣም ትንሽ ነው የሚያስፈልገን፣ በጣም ትንሽ ማለት ነው። ይሄ እንግዲህ ለፊቴ ነው። በነገራችን ላይ ይሄንን ደግሞ ትንሽ ያስቀመጥኩት የተልባው ማለት ነው። የተልባው ጄሉን ነው ያስቀመጥኩት፣ የውሃውን ማለት ነው። ትንሽ ነው ያው ላሁን ያክል ስለሆነ ይሄኛውን አውቅጠዋለሁ። ማር አለኝ፣ ትንሽዬ ማር እጠቀማለሁ። እዚህ ጋር በትንሹ ሳይበዛ ማለት ነው። ይሄው እንግዲህ ፈጭቼዋለሁኝ ማለት ወቅጬዋለሁ። አያችሁ፣ ባለፈው የተጠቀምኩት ያው ውሃ ነበር የተጠቀምኩት። አሁን ግን ውሃ መጠቀም አላስፈልገኝም። ራሱ የተልባው ጄል እንትኑን ውሃውን የተጠቀምኩት እና ያው ማርም አለው። ሐኪምም ወይም ጥናቱም ሳይንሱ እንደሚለው ማር ቆዳችን እንዳይሸበሸብ፣ ቆዳችን እንዳያረጅ፣ ይሄ የቆዳችን ላይ ያሉ ሴሎችን የማበረታታት ኃይል እንዳለው ተናግረዋል። እኔ አይደለሁም ያልኩት። ተልባ ደግሞ ያው ዋው ፍክት ልስልስ የማድረግ ኃይል እንዳለው ተነግሮለታል። ወደ ቃሲል ስንመጣ ደግሞ ሳሙና ሳያስፈልገን ፊታችንን ጥድት አድርጎ ቆዳችንን ልስልስ እንደሚያደርግ ጥናቱ ተረጋግጧል ማለት ነው። እነዚህን ሶስት ነገሮች አብረን ብንጠቀማቸው ደግሞ በጣም ልጅ የሆነ ፊት እንደሚኖረን ጥናቱ አረጋግጧል ማለት ነውና ትንሽም ዘና ላርጋችሁ ብዬ ነው። እኔ አይደለሁም ያልኩት ግን የተሞከረ የተመሰከረለት የተረጋገጠለት በሁሉም የተረጋገጠለት ስለሆነ እኔ ነገራችን ላይ ፊት ላይ ዝም ብሎ የሆነ ነገር ማውጣት በጣም ነው የሚያስፈራኝ። በተለይ አሁን ሎሚ ይባላል፣ እንደገና ሽንኩርት አልኩኝ፣ ቲማቲም፣ እነዚህ በጣም የምፈራቸው ነገሮች ነው። በተለይ ሎሚ እኔ ፊት ላይ አላወጣም። በእርግጥ ጥሩ ነገር አለው፣ ቪታሚን ሲ የሚባል ነገር አለው ለቆዳም ራሱ ግን
ኮልጌት እነዚህ አይነት ነገሮችን በጣም ጥንቃቄ ማድረግ አለባችሁ። ይሄንን ብትጠቀሙ ግን ፊታችሁ ላይ በአንድ ወር ውስጥ በደንብ ለውጥ ታመጣላችሁ። የኔ ምክር ነው። ሌላው ሬት፣ ይሄን ሬት ቀድም ነው ቀንሼ ያስቀመጥኩትና ምን አለ ሐኪም ነው ይሄ ሐኪም ምናልባት ሌኝም ላይ ይችላልና በጣም ሰዎች እንደዚህ አርጉ ተጠቀሙ ተብለው ተጠቅመው በአንድ ወር ውስጥ ለውጥ እንዳመጡ ነው የተናገረው። ሬቱ እንደዚህ ይደረጋል። ይታጠብና አረንጓዴው እንትን ካለ በኋላ ይታጠብና ንጹህ እንደዚህ ሬቱ ማታ ላይ ስትተኙ እንደዚህ ታረጋላችሁ አይናችሁ ላይ። ከዛ በኋላ ልክ ይሄም የፊት እንትን አለ አይደል የአፍንጫ ይሄ ማስኩ እሱን ታስሩታችሁ። እንደዛ አይነት ነገር ታስራላችሁ። እሱ ከሌላችሁ ግን ስስ የሆነ ጨርቅ ነገር በዚህ ታስራላችሁ አይናችሁ ላይ፣ ሁለቱም ላይ ታደርጉና ማለት ነው። እዚህኛውም ላይ ታደርጉና ከዛ ለአንድ ወር ይሄንን በተከታታይ ማታ ታደርጋላችሁ፣ ጠዋት ታነሱታላችሁ። የአይን ድርቀት እንደሚከላከል አይናችን ቧ እንደሚል ተናግሯል ማለት ነው። ይሄንንም ተግባራዊ አድርጉ። እኔም አሁን እጀምራለሁ። ያው ሬት ነፍ ስለሆነ ጥሩ ነው ብዬ አስባለሁ። በተለይ እየደረቀ አይኔ በጣም እየፈዘዘ ስለመጣ ማለት ነው። እና አሁን እንግዲህ ቪዲዮ እያንዛዛሁባችሁ ነውና እንዳትበሳጩብኝ በእውነት ይቅርታ አድርጉልኝና በነገራችን ላይ ይሄ ዳር ድረስ ይወጣል። በጣም የሚገርማችሁ ያው በጣም ፀጉሬንም ስለምታጠብ ነው እንጂ ወደዛው ይሄ የበለዘ ፊት ራሱ በደንብ ነው እንትን የሚለው። ይሄ ምንም ጥርጥር የለውም 100% እውነት ለመናገር 100% እና ቀሲል አይደለም ምናምን ገጭ እንትኑ እንደ ዘረኝነት በቀጠል እንጣላ ነው አይደለም ስትሉ በጣም ኩሩም ትገርሙኝ አንዳንድ ሰዎች። በተለይ መሲ ገመችው አሁን ስምሽን በደንብ አጣርቼ ነው የመጣሁትና እኔ አንቺን ለመንቀፍ ወይም ለመናገር ፈልጌ ሳይሆን እንደዚህ አትሁኝ። እሺ ውዴ እውነቴን ነው የምልሽ፣ እንደዚህ አትሁኝ። ጥሩ አይደለም ለአንቺ ለራስሽ ማለት ነው። እኔ ገጭ ቋብል ማለት ነው ራሴን ነው የምጎዳው። ማንን ልጎዳ እችላለሁ? ስለዚህ ይሄ በሁሉ ነገር ላይ ጭቅጭቅ ሳይሆን ምክክር ነው የሚያስፈልገው። ነው አይደለም? እኔ ንገሩኝ ነው ያልኩት። ማለት ስህተት ከሆነ ንገሩኝ ብያለሁ። በጣም አብዛኞቻችሁ ትክክል ነሽ ምን ስህተት አለው ምናምን ብላችሁ እንትን ብላችኋል። አንቺ ግን ገጭጓልሽ፣ በጣም ተናደድሽብኝ ምናምን በቃ አለ አይደለ እንዴ ምንድነው ምናምን ነገር በቃ ስለ በረሃ ቅጠል አንቺሽ እንዴ የምትነግሪኝ ምናምን ነገር ይግቱሻል። ነይና እዛ ጅጅጋ ምናምን እኔ ራሱ ስንት ምግተዋለ ማለት ያው እኔም በረሃ ነኝ። እኔም ወደ አፋር ጠረፍ ላይ ስለሆንኩኝ በአብዛኛው ጊዜ ሶማሌና አፋሮች ተጣልተው ነበር፣ ግን እኔን አይመለከትም። ያው በቁርቁራ ደግሞ እንጣላም። እኛ ሰላም እንፍጠር፣ በሁሉ ነገር ሰላም እንፍጠር። በቃ ሰላማዊ ነገር። ይሄ በቃ ንግግር፣ አጉል ንግግር እንዴ ብታገኙኝ የምትደበድቡኝ ሰዎች እኮ አላችሁ። እንዴ ምን እንዳረኳችሁ ራሱ ሳላቅ ማለት ነውና እንደዚህ አይነት ነገር ውስጥ ከዚህ አይነት ነገር ውስጥ እንውጣ እስኪ። በቃ ፍቅር እንስበክ። በቃ አለ አይደለ ፍቅር ይሁን፣ ፍቅር ሰላም የሆነ ጭቅጭቅ ጦርነት አይደለም። ሰላም እስኪ እናድርግ። ሁሉ ነገር በሰላማዊ ይሁን ሁሉ ነገር ማለት ነውና በውሃ ቀጠና ንግግር አትፍጠሩ። ሰላም ንግግር እያለ ንዴት ንግግር ምን ያመጣዋል? ንዴት በራሱ ሰይጣን ነው። ሌላ ዘረኝነቱ ምኑ ሁሉ ነገሩ ራሱ ነገር በራሱ ምቀኝነት፣ ቅናት የሆኑ ሁሉ ነገሮች ይሄ የሰይጣን መንፈስ ነው። እንደዚህ አይነት ነገሮችን ከውስጣችን አውጥተን መጣል አለብን። ያለዛ እኛኑ ነው የሚበሉት፣ ማንንም አይበላም። እውነት እኔ ብናደድ ራሴ ነኝ ተቃጥዬ የምቀረው። ንዴት ምን ያመጣል? ማዲያት ያመጣል፣ የፀጉር መነቃቀልን ያመጣል፣ የሰውነት ጉዳትን ያመጣልና ብዙ ነገሮች አሉ። ስለዚህ እነዚህ ነገሮች አውጥተን ሰላም የሆነ ነገር ነው ውስጣችን ማስገባት ያለብን። አንዳንድ ጊዜ ቆይ ዝም ልበል ብለን የምናልፍበት ነው። ብዙ ጊዜ ቆይ ዝም ብዬ ልለፍ ነው የምለው። ከዛ በኋላ ያልፍልኛል። ሌላ ጊዜም እያለፈ ውስጤ ምን ይሆናል? ሰላማዊ ይሆናል ማለት ነው። እና እንደዛ ማድረግ ነው ያለብን። እኔ አትናገሩኝ ሳይሆን ለራሳችሁ ታባሉት። እኔ ተሳደቡ ምን በሉ መብታችሁ ነው። ተናገሩ፣ ይውጣላችሁ።
እኔ ላይ ወጥቶላችሁም ራሱ ከተስተካከላችሁ ጥሩ ነው። እኔ እቀበላለሁ። ምንም ችግር ይችላችኋል። ችግር የለም። ስለዚህ ይሄን አንድ 20 ደቂቃ ታቆዩና ሙልጭ። ከዛ ሳሙና ያስፈልጋችሁም። በቃ ይሄ ኖርማል ነው። ሶስቱም አይነት ነገር አለ። ያለሰልሳል፣ ፊታችሁን ጥርት ያደርጋል። ይሄ ቃሲሉና አንተን ቁርቁራው ማለት ነው ፊት የትንሽ የማድረቅ ኃይል ስላለው ከተልባው ጋር ስትቀላቅሉ፣ ተልባው ደግሞ ቅባት አለው። በጣም ቅባት ስላለው ሁለቱ አንድ ላይ ሲቀላቀል ለዛኛው ከቨር ስለሚያደርግ ማሩ ደግሞ አለ በዛ ላይ። ዋው በቃ ቆንጆ ነው የሚሆነው። አሁን ከፀጉሬ ጋር ታጠበዋለሁ። አንድ 20 ደቂቃ ቆይቼ ፊቴ ላይ ያለውን የፀጉሬ በቅቶታል። እንደውም ማለፍ ከ30 ደቂቃ በላይ ማለት ነው። እንደዛ አደርጋለሁ ማለት ነው። እንግዲህ መጨረሻ ዋናውን ታነሱና በነገራችን ላይ እኔ ከንፈሬንም አልተውኩትም። እንደዚህ የቱ አረፋ እስከሚያወጣው ራሱ አረፋ ያወጣዋል። እንደዚህ ታረጉና በደንብ ሽት እንደዚህ አይናችሁን ስርስር እንደዚህ ይሄንን ግንባራችሁን እንዲሸበሸበው ምናምን ካለ እሺ ቤተሰቦቼ ፀጉሬን ታጥቤ ያለው አሁን አልደረቀም። ጭራሽ ውሃ ላይ ነው ያለው። ለዘዝ ነው ያደረኩት ማለት የውሃው ብቻ እንትን እንዲል ቆዳችሁ አሁን ብዙ ጊዜ ቅባት አልተቀበለም፣ ፀጉሬ ቅባት አይቀበልም ለምትሉኝ እህቶቼ ፀጉራችሁ እንደለዘዝ እንዳለ ቅባት መቀባት ነው ያለባችሁ። እንደገና ደግሞ ቅባቱን ወፍራም ከሆነ ቀጠን ማድረግ አለባችሁ። ይሄ የእንትን የኮኮናት ቅባት ነግሬያችኋለሁ። ለእግርም ለፊትም ለቆዳ ለፀጉርም እንደሚሆን ለሁሉም ነው የሚሆነውና ይሄኛው ቅባት በጣም ቆንጆ ነው። ቶሎ ወደ ተፀጉራችን ጋር የመዋሃድ ባህሪ ስላለው ማለት ነው። እና ይሄን ነገር ካገኛችሁ ብትጠቀሙ ሁልጊዜም ሪኮመንድ አደርጋችኋለሁ ማለት ነው። ፊቴንም ሙልጭ ብዬ ታጥቤያለሁ እና ይኸውላችሁ አሁን እኔ እንትን አላለም በርጥሞ አልሰራም። እንደዚህ ለዘዝ እንዳለ አልሰራውም። በጣም ደረቅ ፀጉር ያላችሁ ግን እንደዚህ ረጠብ እንዳለ ቅባት ቀብታችሁ መስራት ነው። ከደረቀ ራሱ እየደረቀ ከሄደ ውሃ እየረጫችሁ ብትሰሩት ፀጉራችሁ ስልጥን ይላል ማለት ነው። ደረቁ ፀጉራችሁ እየሰለጠነ ይሄዳል። ቫዝሊን እኔ ጨርሻለሁ። ብዙ እህቶቼ ተመችቶናል ቫዝሊን ያላችሁ እህቶች ያላችሁ አዎ በጣም ነው የሚመቸው። በጣም ይሄን ከመጀመሪያ ከስር እንደዚህ ይቀባና አሁን እኔ እንደዚህ እቀባውና ፀጉሬ ዝም ነው የምለው እስከሚደርቅ ድረስ ማለት ነው። ዝም እለዋለሁ። በነገራችን ላይ ገልብጬው ነው ምናልባት ያልነገርኳችሁ አዳዲስ እህቶቼ ይሄንን ገልብጬው ነው እንጂ ጣሳ ላይ ነበረ እንዳይፈስብኝ። በጣም ቀጭን ነው ይሄ ፀጉሬ ቅባት አልቀበልም ይላል ለምትሉ እህቶቼ ይሄ በጣም ይስማማችኋል፣ ይሆናችኋል። ሽታውም አይረብሽም። አሁን ለዚህ ቀባውና እኔ እንተንለዋለኝ አልሰራውም፣ አደርቀዋለሁ። ከደረቀ በኋላ ነው። ለምን የኔ ሰልጥኗል። በጣም ሙትት እንዳይል ፀጉሬ አድርቄ ነው የምጠቀመው ማለት ነው። ከዛ አሁን እንደዚህ በደንብ ተቀባሁት በኋላ ልክ እስከሚደርቅ ድረስ ጠብቀዋለሁኝ። ከደረቀ በኋላ እንሰራዋለሁ። እንደኔ አይነት ፀጉር ያላችሁ እህቶቼ ልክ እንደኔ ነው ማድረግ ያለባችሁ ማለት ነው። ለምን
በጣም ነው። ከዚህ በላይ እንትን ካልን ልክ ውሃ እንደያዘ ከተሰራ ነው ፀጉራችን በጣም ይሞትና በጣም የሆነ በቃ የተጎዳ ነው የሚመስለው። እሺ ቤተሰቦቼ ይሄው እንግዲህ ፀጉሬ እኔ አድርቄዋለሁኝ። አያችሁ ሙሉ ለሙሉ ደርቋል ፀጉሬ። ይሄው እንደምታዩት አያችሁ። ስለዚህ እንደዚህ ፀጉራችሁን ካደረቃችሁ በኋላ መጀመሪያ ቅባት ለዘዝ ባለው ፀጉራችሁ ላይ ተቀቡታላችሁ። ከዛ ከደረቀ በኋላ ፀጉራችሁን ቁጥርጥርም ቢሆን ገመድም አድርጋችሁ ቢሆን ብችሉ ቁጥርጥር ነው መስራት ያለባችሁ። ወፈር ወፈር አድርጋችሁ ነው መስራት ያለባችሁ። አያችሁ እዚህ ጋር ስሰራ ራሱን ይሄንን አሁን እንደዚህ አድርጌ አልሰራም። ከታች መተው አለባችሁ። ሲሰሩ ደግሞ እንደዚህ ወፈር አድርጋችሁ በቃ እንደዚህ በሚያምር ሁኔታ ማለት ነው። እሺ ቤተሰቦቼ እንግዲህ ይሄው እንደምታዩት ሰርቼ ጨርሻለሁኝ። በጣም ላላ አድርጌ ስሩ አላጠብቅም። ለምን ስሩ በሚጠብቅበት ሰዓት ስንፈታ ፀጉራችን ይነቃቀላል። እንዲሁም ደግሞ የመሰባበር የመክቻር አይነት የመሰብሰብ የመሸማቀቅ አይነት ባህሪ ስለሚያመጣ እንደዚህ ላላ አርጋችሁ ስትሰሩት ዘና እያለ ፀጉራችሁ እያደገ ይመጣል። ከዛ እንዲህ ከሰራችሁ በኋላ ፀጉራችሁን አይታችሁ ቅጥል ካለው ራሳችሁ በራሳችሁ መቀስ ጫፍ ጫፉን መቁረጥ ነው። በጣም ሳትጎዱ አለ አይደለ? አሁን ይሄ ምንም አስፈላጊ አይደለም፣ ማንሳት አለባችሁ ማለት ነው። ይጠቅማችኋል። እንደዚህ ልክ ለፊቴም የተጠቀምኩት እንዲሁም ደግሞ ለራስ ፀጉሬ ለቆዳዬ የተጠቀምኩት ነገር ለእናንተ ይጠቅማችኋል ብዬ ነው እንግዲህ ሼር ያደርኩላችሁ። ተጠቀሙበት፣ ስሩ። በእርግጠኝነት በአንዴ ሳይሆን በተከታታይ ስትጠቀሙ ለውጥ ታገኙበታላችሁ። በተለይ ፀጉራችሁን የሚያሳክካችሁ፣ ፎርፎር ያለባችሁ፣ ፀጉራችሁን የሚነቀቀልባችሁ፣ የሚደርቅባችሁ በቃ በአጠቃላይ ለብዙ ነገር ነው የሚጠቅማችሁና ተጠቀሙት። የዛሬ ቪዲዮ ይሄንን ይመስላል። በቀጣይ በአዲስ በጠቃሚ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብትትብልልኝ። ቻው ቻው።